ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ የተጻፈ አይደለምን ብሎ ጠየቃቸው። ከዛ 35 ላይ ምን አለ? መጽሐፍ ሊሻር አይቻልምና እነዛ የእግዚአብሔር ቃል የመጣላቸው አማልክት ካላቸው አለ የእግዚአብሔር ልኝ ስላልኩኝ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትሉታላችሁና አለ። አሁን ጥያቄው ምንድነው? መጽሐፍ ሊሻር አይችልም ብሎ እነዛ የእግዚአብሔር ቃል የመጣላቸው አማልክት ካላቸው የተባሉት እነማን ናቸው? ልጆች ማለት እነዛ የእግዚአብሔር ቃል የመጣላቸው ምንድን ይባላሉ አለ? አማልክት ይባላሉ ተብሏል። ኦልሬዲ ዳት ሚንስ ልክ እንደነ ሙሴ ማለት ነው። አማልክት ምን ማለት ነው? እንደነ ሙሴ እኮ አማልክት ምን ማለት ነው? እኮ ምን አማልክት ያው እንደ ኮንቴክስቱ ነው። አማልክት ማለት እኮ ይሄው የእግዚአብሔር ቃል የመጣላቸው አማልክት ተባሉ አለ ሲመልስላቸው። ጀነራላይዝ ጥያቄን ጀነራላይዝ ለምን አታደርገውም? ይሄው በቃ ይሄ ነው ጥያቄ። አማልክት መባል ምንድን ነው ትርጉሙ? ይሄ ነው ጥያቄ። ያ አማልክት ማለት ገዢ መደረግ በአንድ ነገር። ለምሳሌ እንደ ኮንቴክስቱ ከሆነ አሁን ሪፈር ሊያደርግ የፈለገው ልክ እንደነ ሙሴ እንደነ አብርሃም ለማለት ነው። አማልክት የተባሉት እነሱን ለማለት ነው እኮ። ስለዚህ እኔ ራሴን አምላክ ብል ምን ችግር አለው እያለ ነው ኢየሱስ ክርስቶስ። ኖ አይደለም። አይ እንደዛ አይደለም። ታዲያ ይሄን ጥቅስ ታዲያ ለምን አመጣው ኢየሱስ እዚህ ጋር? ኦኬ እሺ በቃ አይቼው እመጣለሁ። እሺ እና የሚገርም ነገር በቻልከው መጠን ማለት ነው ከኔ ጋር ስትገናኝ ስለ ኢየሱስ ክርስቶስ አምላክነት ብቻ እናወራለን። አብሽሪ፣ እኔ ደስ ይለኛል በጣም። እሺ በቃ ችግር የለውም። ምን አለች መሰለ አንዴ ጴንጤ ዘማሪ፣ እንግዲህ ታውቃት አላውቅም። እጄን ቢበላኝ በእጄ ያካለው፣ እግሬን ቢበላኝ በእግሬ ያካለው፣ ጀርባዬን ቢበላኝ ምንድነው ሰው ያክልኛል፣ የክርስቶስ ፍቅር ልቤን በልቶኛል፣ ማን ያክልኛል? ታውቀዋለህ መዝሙር? አላውቀውም። ነጊች አላውቀውም። ይሄንማ ያሰማችሁ እንዴ ጀርባዬን ቢበላኝ ሰው አሁን እኮ እኔ መልስ ማለት እኔ እኮ የክርስቶስ ፍቅር ልቤን በልቶኛል፣ ማን ያክልኛል? እነሱ እንተዋቸው። አይ ማለት እኔ እኮ አልኩ በቃ ኢየሱስ አምላክ እንዳልሆነ ለእኔ ፕሩፍ ማድረግ የምትችል ከሆነ ኢየሱስ ክርስቶስ እንደ መጽሐፍ ቅዱስ እኔና አንተን አውርተን ኢየሱስ ክርስቶስ አምላክ አይደለም ብለህ አንተ ከኔ ጋር መውገት ከቻልክ እኔ ትልቁ ባይብልን ማንበብ አንደርስታንድ ያደረጉት ሌላ ነገር አይደለም። በቃ ባይብል ላይ ስለ ኢየሱስ ክርስቶስ ሜቢ እኔ አሁን አንተ አርጊው ልታደርግ የምትችለው ከእሱ ይልቅ ኢየሱስ ክርስቶስ አምላክ ነው ግን አልቀበልም የምትል ከሆነ ነው እንጂ እንደ መጽሐፍ ቅዱስ ኢየሱስ ክርስቶስ አምላክ ተብሎ ተጻፈን ብለህ ልትሞግት አትችልም። ባይዘው እኔ እንደዛ አይነት ሐሳብ ካመጣ ከራሱ ማለት ነው ገብቶሃል? እኔ ሁለት ነጥብ ላይ ነው ክርስቶስ አምላክነት ላይ በሁለት ነጥብ ነው እንትንም ምልክ ክሊር የሆነ ማለት ነው። አንደኛ ነገር ክርስቶስ አምላክ ነው ግን የባህሪ አምላክ አይደለም፣ የጸጋ አምላክ ነው። ይሄ አንደኛው ሙግቴ ነው መሞግትክ ማለት ነው። ገባካል? ሁለተኛው ሙግት ደግሞ ኢየሱስ ክርስቶስ አምላክነቱን ተቀብዬ ከራሱ አያስቀጥልህም፣ ክርስትና አችልም መቀጠል። እሱን አሳይሃለሁ። ክርስቶስ አምላክነቱን ራሱ ፕሩፍ ስታደርግ ገና ሌላ የሚጠይቅ ሌላ ሎጂካል ነገሮችን አይደለም። ሎጂካል ሳይሆን አሁን ለምሳሌ አንተ እኮ ለምሳሌ ኢየሱስ ክርስቶስ አምላክ አይደለም ብለህ እንደ መጽሐፍ ቅዱስ አስተምሮ መሰረት ሐዋርያቶች ኢየሱስ ክርስቶስን አምላክ ብሎ አስተምረዋል ወይ የሚለው ነገር አሁን ለምሳሌ ቅድም ብለሃል። ሐዋርያቶች እንደዚህ አይነት ክርስቶስ አንድ ባህሪ ሁለት ባህሪ አለው አንድ አካል ሁለት ባህሪ አለው ብሎ አስተምረዋል ወይ? እንደ ልክ እንዳልከው ማለት ሐዋርያቶች ኢየሱስ ክርስቶስ ግን እንደ መጽሐፍ ቅዱስ አስተምሮ እንደ ሐዋርያት አስተምሮ አምላክ ሆኖ አምላክ ነው ተብሎ ሐዋርያቶች ተከትሎት ሰዎች ፕሩፍ አድርገውታል ብዬ እኔ መጽሐፍ ቅዱሳዊ ማስረጃዬን አመጣላለሁ። አንተ ደግሞ ይሄንን ነገር ልክ አይደለም ብለህ ችግር የለውም እናወራለን። ግን አንተ አሁን እንደ ቅድሙ እስቲ ለራስህ ሐቀኛ ሆነ አንድ ጥያቄ ልጠይቅህ ትመልሳለህ እንደ መንፈስ ቅዱስ። እሺ ችግር የለውም። አይ እንትን አታርግ ችግር እኮ ነው
ኖ ኖ ሞክ ማድረግ አይደለም። የምር አንተ አምላክ አለው ብለህ ታምናለህ? አምላክ አለው ማለት ሐሳቡ ያ ለአምላክ አምላክ አለው። አዎ አምላክ አለው ስንል ግን ከምንድነው በስጋው ስለተገለጠ ብለን ነው። እኛ ኢየሱስ ክርስቶስ በስጋ ስለተገለጠ እግዚአብሔር አብ አምላኩ ነው ብለን እናምናለን። በስጋ ስለተገለጠ። እሺ ኦኬ። ስለዚህ አንተ አምላክ አለው ብለህ ታምናለህ? አብ አምላክ አለው? ኖ እንደዛ አላልኩም። ኢየሱስ ክርስቶስ በስጋ ስለተገለጠ እኮ ገባኝ። በስጋው ስለተገለጠ አምላክ አለው። አምላክ አለው። አምላክ እኮ በስጋው ኢየሱስ ክርስቶስ በስጋው ሰው ስለሆነ አብ አምላክ አለው አላልኩም። እኔ አብ አምላክ አለው አላልኩም እኮ ስለ ኢየሱስ ይሁን ችግር የለውም። ስለዚህ ከዛ አንፃር አምላክ አለው ከኢየሱስ አሁን አይደለም እንደዛ አይነት ሎጂካል ጥያቄዎች እኮ ጌች የሆነ ሰው መጥቶ ያንተ አምላክ አለው ብሎ ቢጠይቅ ምንድነው መልስ? ኢየሱስ እኔ መጀመሪያ አስረዳዋለሁ። ለአምላክ አለው ከማለቱ በፊት መጀመሪያ ኢየሱስ ክርስቶስ በስጋ ስለተገለጠ ሰው ስለሆነ ኦኬ፣ ሰው ስለተባለ ያ ለዛ ስጋ ሰው ስለመሆኑ ጸሎትን አድርገዋል። ከዛ አንጻር ለአባቱ ወደ አምላኬና ወደ አምላካችሁ ወደ አምላካችሁ ወደ አባቴና ወደ አምላካችሁ ነው አይደል የሚለው ዮሐንስ ወንጌል ምዕራፍ ወደ አባቴና ወደ አባታችሁ ወደ አባቴና ወደ አባታችሁ ወደ አምላክ እንደዛ። አሁን እሱ ሰው ስለሆነ በሰውነቱ ኦፍ ኮርስ ያ አባቱና አምላኩ ነው። እንደዛ ብለን ነው እኔ ፕሩፍ ማድረግልህ። ከዛ በኋላ ግን ስለ አምላክነት ስለዚህ በቃ እሺ በቃ እኮ ገባኝ። አሁን ተረዳሁ። ኢየሱስ ክርስቶስ በሰውነት ስለተገለጠ አምላክ አለው አይደለ? አምላክ ነው ግን አምላክ አለው በስጋ ስለተገለጠ ነው እሱ። ከዛ በኋላ እሺ አብስ አምላክ አለው ነው አላልኩም እኔ። ኦኬ አብ አምላክ የለውም? አብ ለአብ እንዴ አብ አምላክ አለው አይባልም እኮ። አብ አምላክ የለውም? አይባልም፣ አይነገርም ነው እኮ ጌቾ። አዎ አይነገርለትም አልኩ እኮ። አይነገርም እንጂ አለው። አይነገርለትም ነው እንጂ አለው። ኖ አለው ሳይሆን በቃ ጭራሽ እንደዚህ አይነት ሐሳብ አይነሳም። ኢየሱስ ክርስቶስ እኮ አምላክ የተባለ አምላክ ለአምላክ እኮ ገባኝ። አብ አምላክ አለው ወይስ የለውም? ጌችዬ የለውም እኮ አብ አምላክ አለው ወይስ የለውም? የለውም። ስለዚህ አንተ አምላክ የሌለው አምላክ አለ፣ ከአምላክ ያለው አምላክ አለ። እንደዛ ማለት አይደለም። ማለት ኢየሱስ ክርስቶስ በስጋ ስለተገለጠ እኮ ነው። አሁን እንዴ መሰለህ በቃ እሺ የቀደሙን ጥቅስ አንብበህ ከሆነ እንዴ መሰለህ ጃይ፣ አሁን አንተ ምንድነው ክርስቶሎጂን አመጣ። ክርስቶሎጂ ለብቻ ውስጥ ማውራት ያለብን ነገር ነው። ግን አሁን ለምሳሌ ኢየሱስ ክርስቶስ አምላክ እንደሆነ ፕሩፍ ልክ ሳደርግልህ ትሪኒቲ ላይ መግባት፣ ትሪኒቲ ለብቻው የምናወራው ቶፒክ ከሆነ በትሪኒቲ ጉዳይ አንድ ትሪኒቲ አንድ ዶክትሪን ነው። ክርስቶሎጂ ደግሞ አንድ ዶክትሪን ነው። ታዲያ እኮ ትሪኒቲ እኮ ሶስት አምላክ ከሆነ እኮ የክርስቶስ አምላክነት ጥያቄ ምልክት ውስጥ ነው የሚገባው። ክርስቶሎጂ ለብቻው ነው። ለምሳሌ አንድ አምላክ በሶስት አካላት ራሱን ገለጠ ብለን እንዴት ነው? ኖ አይደለም። አሁን ስላሴ አንተ አንድ አምላክ መሆኑ ፕሩፍ ማድረግ ካቃተህ እኮ የክርስቶስ አምላክነት ጥያቄ ውስጥ ነው የሚገባው። ስላሴ አንድ አምላክ እኮ እኔ እኮ ስላሴ እኮ ማለት አንድ አምላክ በሶስት አካላት የተገለጠ ስንል አብ፣ ወልድ፣ መንፈስ ቅዱስ ራሱ አብ፣ ራሱ ወልድ፣ ራሱ መንፈስ ቅዱስ ነው እያልኩ አይደለም ባይዘው። እሺ ስለዚህ አንተ አንዱ አምላክ በሶስት አካል ተገልጧል ብለህ ታምናለህ? አዎ። እሺ አብ አንዱ አምላክ ነው ወይስ የአንዱ አምላክ አንዱ አካል ነው? እሱ ሌላ ቶፒክ ነው። ኢነርጊያ ከሚባል ሀሳብ ጋር ያገናኝ ፋይላል። በቃ እሺ ሂድ። በቃ ጥቅሱን አንብበክና እኛ እንቀጥል። ይበቃል ዛሬ። እሺ ይበቃኛል። በቃ አመሰግናለሁ። እኔስ እሺ ጌች አሁን ጌች የሆነ ነገር ሲያነሳ የሆነ ሪከርድ ትዝ አለኝና ላሰማችሁ። ብዙ ወሬዎች ማንሳት እንችላለን፣ ግን ኢየሱስ ክርስቶስ ፈጣሪ ከሆነ
ወይም ኢየሱስ ክርስቶስ አብም ወልድም ከሆነ ለምንድን ነው የማይነግረን? ለምንድን ነው የኢየሱስ ክርስቶስን ፈጣሪነትን ለመረዳት እኔ ራሱ ስንት ዓመት ነው የተንከራተትኩት? ኢየሱስ ክርስቶስ ፈጣሪነቱን ለመካድ እኔ ውስጤ ምን ያህል እንደተጨነቀ እኔ የማውቀው። ምክንያቱም ፈጣሪ ነው ብዬ ነው የማምነው። እኔ የኢየሱስ ክርስቶስን ፈጣሪነት ለማመን በየቤተ ክርስቲያኑ፣ በየገዳሙ፣ በየመጽሐፉ በምኑ ተንከራተትኩኝ። ለምንድን ነው እንደዚህ የምንከራተተው? ለምንድን ነው መንከራተት ያስፈልግ? የኢየሱስ ክርስቶስን ፈጣሪነት መቀበል ከሆነ ዋናው ኮር ፖይንቱ ለምንድን ነው ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ ለምንድን ነው ያላስተማረው? እኔን አምልኩኝ ብሎ ለምንድን ነው የሚደባበቀው? ለምንድን ነው የሚወሳሰበው? የሚገርመኝ ነገር ማለት ነው። ለምንድን ነው ማለት የሚወሳሰበው? ለምንድን ነው ማለት እኔ ለምንድን ነው የኢየሱስ ክርስቶስን ፈጣሪነት ለማመን ለመቀበል ለምንድን ነው እንዲምጨነቀው? ለምንድን ነው እንዲግራ የምጋባው ማለት ነው? እኔ አንዱ ትልቁ ፖይንት ነው። ትሪኒቲ ራሱ ስንመጣ እግዚአብሔር በቃ ለምንድን ነው ስላሴ መሆኑን አንድ መለኮት በሶስት አካል ለመገለጡ ለምንድን ነው ከሆነ ምዕራፍ ላይ አገጣጥሜ ስላሴ ማለት ነው ለምንድን ነው የምለው? እንዲህ ለምንድን ነው የማይነግረኝ እግዚአብሔር? ለምንድን ነው እዚህ ሁላ ውጣ ወረድ ውስጥ የምገባው? እንዴ እኛ ሲጀመር ለምንድን ነው እንዲቁጭ ብለን የምንጨቃጨቀው? ሲጀመር ማለት ነው። እና እኔ በጣም የሚያሳዝነኝ ነገር በጣም ማለት ነው። ከዛ ደግሞ አለ ደግሞ ስቅለት ወላሂ ነው የምላችሁ ማለት ነው። ስለ ስቅለት ሲነሳ አሁን እዚህ ቤት ራሱ ስለ ስቅለት ከ5 አይነት በላይ ቪው እንትን ማለት እንችላለን። ግማሹ ለውርስ ኃጢአት ነው ይላል፣ ግማሹ ለድቀተ ባህሪ ነው ይላል። አረ ብዙ አይነት ነው ያለው ማለት ነው። እና ይህ ሲባል እንዲህ እግዚአብሔር ለምንድን ነው እኔ አዳም በሰራው ኃጢአት ለምንድን ነው ከኔ ጋር የሚኮራረፈው? ምን አድርጌው? እኔ ባልነበርኩበት ባልተወለድኩበት ቦታ በቃ ገና ስወለድ ምን አድርጌ ያለው ስለው አባት ከአዳም እኮ ሰርቷል ዘሩ ስለው ምን አገባኝ እንዴ? እንኳን ዘሬ ለምን ግንዴ አይሆንም እንዴ? እሱ በሰራው ኃጢአት ለምንድን ነው የምጠየቀው? ለምንድን ነው የእሱ እርግማን እኔ ጋር የሚመጣው? ሲጀመር ማለት ነው እኔ ላይክ እንዴት ነው ይህንን ነገር አንደርስታንድ የማደርገው? እንዴት ማለት ነው እንዴ? እኛ ኢትዮጵያ ሀገር እኮ ትዝ ይላችኋል አይደለ? ከ5 ዓመት ከ6 ዓመት በፊት የሆነ ንጉስ ሚኒሊክ እንትን ስራ ሰርቷል 100 ምናምን በፊት ብሎ እኮ ሰው እየጨፈጨፉ ነበር። እንዴት የዛኔ ባልነበሩበት ባልተወለዱበት ምንም ነገር ባላረጉት እናትና አባቶቻቸው ባደረጉ ለምንድን ነው እንደዚህ ነገር የሚደረግባቸው ብለን እኮ እንደ ሰው ጭንቅላት እንደ ኖርማል ጭንቅላት ይሄማ ፌር አይደለም ብለናል እኮ። እኔ አዳምና ሔዋን እዛ አይዶን ነው እንዴት እንደሆነ እኔ እንጃ። በእነሱ ዝርክርክነት ባጠፉ ጥፋት ለምንድን ነው መዝረክረክነት እኔ የሚመጣው? ምን አገባኝ? ለምንድን ነው እግዚአብሔር እኔን ለመቅጣት እኔን ለማጽደቅ ለምንድን ነው ለእኔ ንጹህ የሆነ እድል የማይሰጠኝ? ንጹህ የሆነ እድል ማለት ነው አንተ ምንም ኃጢአት የለብህም በምድር ላይ ትፈተናለህ እድል ብሎ ለምንድን ነው የማይሰጠኝ? ለምንድን ነው እና አዳም በሰሩት ምናምን ኃጢአት የምሸከመው? ምን አገባኝ? ምን በወጣኝ? ምንም በቃ እኔ አይዶን ነው።